አሁን የምትናገሩኝ ቶሎ ንገሪኝ። መሄድበታለሁ፣ እቸኩላለሁ። ምን መሰለህ፣ እኔ እናንተ ከተስማማን በጣም ብዙ ነገር ታገኛለህ። የምልህን ብቻ ታዛዥና እሺ ማለት ነው የሚጠብቅብህ። ምንድን ነው? እዚህኛ ቤት የምትኖር አንዲት ልጅ አለች። ለጊዜው በሷ ልፈትንህ። ልፈትንህ ስትይኝ አልገባኝም። ልፈትንህ ማለት እኔ የምልህን ታደርጋለህ ወይስ አታደርግም ለማለት ነው። ያንን ማድረግ ከቻልክ ደግሞ ለእኔ በምትፈልገው ክፍያ ቀኝ እጄ ትሆናለህ ማለት ነው እኮ። እና ምን ላድርግልሽ እያልኩሽ እኮ። ምን ታደርጋለህ መሰለህ? ልክ ስልክ ስደውልልህ እዚህ ቤት ትመጣለህ። ከዛ ልጅቷ ጌጣጌጥ ይዛ ወደ አንተ እንደመጣችና እሽጥልኝ እንዳለች ትናገራለህ። ስሟ ደግሞ ንንያት ይባላል። ምን? ቆይ አንቺ እንዴት ነው እንደዚህ ማሰብ የቻልሽበት? ቆይ ልጅቷ ምንሽ ናት? ምን አድርጋሽ ነው? ባለፈው በስልክ ስታወሪ ስለሷ ነበር አይደል? አዎ ስለሷ ነው። እና ምን ይሁን? ይልቅ በምልህ ነገር ብቻ ተስማማ። ከዛ ቤት ትመጣና እኔ ሳወራ አዎ ትክክል ነች ልጅቷ መታ እንድሸጥላት ነገረችኝ ትላታለህ። የማን ነው ሰርቀሹ ነው ወይ ብዬ ስጠይቃት አይ የእናቴ ነው እሷ ብር ቸግሯት ፈልገው ነው አለችኝ ትላቸዋለህ። እሺ ከዚያስ? ከዛ ከሸጥኩት በኋላ ከብሩ ግማሹን ነው የምፈልገው ስላት እሺ ብላ ተስማማች ትላቸዋለህ። እኔ የምልሽ አንተ ምትለኝ ምን አይነት የተዋጠልሽ ውሸት ነሽ? እንዴት ነው እንደዚህ አሳምሮ መዋሸትን የቻልሽበት? ብዙ አትለፍልፍ ውርጋጥ። መጀመሪያ የተባልከውን ነገር አድርግ። አረ መጀመሪያማ ለአንቺ ቆሜ ማጨብጨብ አለብኝ። በጣም እኮ የምትገርሚ ሰው ነሽ። ምንድን ነው የምትለፈልፈው? እሺ ትላለህ አትልም? እሺ ለማለትም ላለማለትም ብቻ ግን አንድ ነገር መልሽልኝ። እሺ ምን ልመልስልህ? እንደዚህ አይነት ተንኮል ኬት እንደተማርሽ ብትነግሪኝ። ማለት ለጠቅላላ እውቀቱ ይጠቅመኛል። የሆነ ጊዜ እንደሚጠቅመኝ አምናለሁ። እስኪ ንገሪኝ። አንተ ልጅ ሰዓት የለኝም። ትስማማለህ አትስማማም? ክፍያ ከተስማማን እንነጋገርና። እሺ ይኸውልህ እኔ ከነገርኩህ ውጭ ሌላ ነገር መዘባረቅ አይቻልም። እሺ ስንት ነው የምትፈልገው? ታውቂያለሽ፣ የባለፈውንም ውሸት ደብቄልሻለሁ። ከአሁኑ ጋር ደግሞ ሲደመር ብቻ ግን በጣም ብዙ ነው የሚሆነው እኮ። ስንት ነው? ቁጥር መጥራት እንደዚህ ይከብዳል እንዴ? አንቺ ግን በቃ እሺ፣ አንቺ ስንት ትያለሽ? በሽተኛ ቶሎ በል ተናገር። ግድ የለሽም አንቺ ጥሪ። እሺ ይህንን ነገር አሪፍ አድርገህ እውነት አስመስለህ ከሰራው በቀጣይም ቆንጆ ነገር አብረን እንሰራለን። ለዚህ ስራማ ያንሳል። ኧረ እባክህ ደፋር። ካልፈልክ መተው ትችላለህ። ማንንም መንገደኛ ጠርቼ ባሰራ እኮ አሁን ከጠራሁልህ ገንዘብ የግማሽ ግማሽ ማሰራት ትችላለሁ። እሺ በቃ መቼው? ዛሬ ማታ ነው። ከዛሬ አልፍ እንዴ? ዛሬው ነገረሽኝ? ዛሬው? አዎ ዛሬ። እሺ በቃ በላን ቶሎ ወጣ፣ ሌላ ችግር እንዳይፈጠር። ስልክህን እንዳዘጋ፣ ስደውል ቶሎ ትመጣለህ። ወይዘሮ ሄለን ላይ አሁን ላይ እንግዲህ ከኑኑ ላይ ሌላ እቅድ አቅዳላታለች። ምክንያቱም እንግዲህ በባለፈው ፓርት ላይ እሷን ለመግደል እና እንዲሁም ደግሞ ከነሱ ከነመሲ ቤተሰብ አንድ ሰው ማጥፋት እፈልጋለሁ፣ የግድ መጉደል አለባቸው፣ እነሱ ስሬንና ቅዴን እንዳላሰራኝ እያደረጉኝ ነው፣ ስለዚህ የእነሱን ቤተሰብ ማጉደል እፈልጋለሁ በማለት እንግዲህ ቴዲን አማክረው ነበር። ቴዲ ደግሞ እንዴት እንደዚህ አይነት ነገሮችን ታቅጃለሽ? ከመግደል ውጭ ሌላ ምንም ነገር አታስብም፣ በጣም ብዙ ምክንያቶች እኮ ማድረግ ይቻላል፣ እንዴት እንደዚህ አይነት ነገሮችን አሁንም ታሰቢያለሽ? በማለት እንግዲህ እንዲሁም ደግሞ ከዚህ በፊት ራሱ የሚያሳብድ መድኃኒት ማለት ነው ለመሲ እንዲያመጣላት እና እንዲገዛላት ማንን አዘው ነበር? ቴዲን። ስለዚህ ያንን ነገር ደግሞ መድኃኒቱ ምንም ነገር አልሰራም። ስለዚህ ሁሉን ነገር እኔ አንተ ስታመጠው ደስ ስለሚለኝ ነው እንጂ በራሴ እጅ እኮ ማድረግ እችላለሁ፣ እኔ ምንም ነገር ማድረግ እችላለሁ ብላ እያሰበች ትገኛለች። አሁን ላይም እቅዷን ከማን ጋር እንግዲህ ተባብራለች? ከጆን ጋር ማለት ነው። ጆንን ጠርተው ነበረ። ስለዚህ አንተ የኔ ቀኝ እጅ እንድትሆን ከፈለክ እያንዳንዱ የምላቸውን ነገሮች ማድረግ አለብህ በማለት እንግዲህ ምን ማድረግ እንደፈለገች እና ከማን ጋር ጥቃት ማድረስ እንደፈለገች እንግዲህ እያንዳንዱ ነገር ትነግረዋለች ማለት ነው። ምክንያቱም እንግዲህ ራሷ ማለት ነው በሚገርም በነገራችን ላይ ኤልሹና እንዲሁም ደግሞ ራሷ ወይዘሮ ሄለን አንድ ነው። በቃ የሚሰሩት ተንኮላቸው ምናቸው በጣም አንድ አይነት ነው እንግዲህ ሁለታቸው ማለት ነው። እና እንግዲህ
ኑኑን ማለት ነው ሌባና እንዲሁም ደግሞ መጥፎ ለማስባል አሁን ላይ ቆርጣ ተነስታለች። አይንዬ ማለት ነው የኔ ልጆች ጨዋ ናቸው፣ እንደዚህ አያደርጉም በፍጹም እያለች እንግዲህ ሁልጊዜ ትናገራለች ማለት ነው። እና ይህን ነገር ደግሞ የእነሱን ስም ለማጥፋት ወይንም ደግሞ የእነሱን ልጆች ባለየ እንደሆኑና ሌባ እንደሆኑ ለማስመሰል በጣም ብዙ ጥረት እያደረጉ ይገኛሉ። ከዚህ በፊት እንግዲህ ኤልሹ እያደረገችውን ሁላችንም የምናስታውሰው ነው። አሁን ላይ ደግሞ ራሷ ወይዘሮ ሄለን ኑኑን ነይ ክላሴን አጥጂ በማለት ማለት ነው ወደ ክላሷ ስገባ ሳታቅ ከራሷ እንግዲህ ከኬሿ ምን አድርጋለች? የራሷን ወርቅ ከታለች ማለት ነው። እንግዲህ የራሴ ወርቅ ጠፋብኝ እንደዚህ ሆነ በማለት እንግዲህ አስቡት ቤቱን እንዳለ ያው ኑኑ ሰረቀችኝ በማለት ለመበጥበጥ ተነስታለች ማለት ነው። እና የኑኑ ስም እንዲጠፋ እንዲሁም ደግሞ ሌባ እንደሆነች ያለውን ነገር በሙሉ ማለት ነው ለማሳወቅ ለሁሉ ቆርጣ ተነስታለች ማለት ነው። እና ጆንን ጠርታ ምንድን ነው ያለችው? እዚህ ቤት አንዲት ልጅ አለች፣ ስለዚህ ወርቅ ሽጥልኝ እንዳለች እንዲሁም ደግሞ አብረህ እንደተባበርካት የእናቷ ወርቅ እንደሆነ እናቷ ገንዘብ እንደቸገራት አጠቃላይ ማለት ነው እኔ ያልኩውን ቃላቶች በሙሉ ነው የምትናገረው። እኔ ካላልኩ ቃላቶች ውጭ እንድትናገር በፍጹም አልፈቅድልህም በማለት እንግዲህ ጆንን አስጠንቅቀዋለች ማለት ነው። ጆን አሁን ላይ ደግሞ ኑኑን ይወዳታል፣ ያፈቅራታል። በነገራችን ላይ ኑኑም እንግዲህ እያስመሰለች የወደደችው ያፈቀረችው በማስመሰል በኤልሹ ጫና ማለት ነው አብረው እየሆነች ወይንም ደግሞ አብረው እየተገናኙ ይገኛሉ ከጆን ጋር ማለት ነው። እና አብረው በሚገናኙበት ወይንም ደግሞ አብረው በምትሆኑበት ሰዓት እንግዲህ ኑኑ ምንም አይነት ነገር ለጆን ፍቅር የላትም በማስመሰልና እንዲሁም ደግሞ ለኤልሹ ብላ ከሱ ጋር በመሆን ላይ ትገኛለች ማለት ነው። እንግዲህ ኑኑ የራሷን ደስታ ትታ የሰዎችን ደስታ እያስቀደመች ትገኛለች። ይህን ነገር ማድረግ በፍጹም የለባትም። ሀሳብ አስተያየት የሚሰጡን ብዙዎች ናቸው። ምንም ያክል ማለት ነው ከኤልሹ ጎን ብትሆንም እንደዚህ አይነት ነገሮችን ግን የራሷን ነገር አሳልፋ በዚህ መልኩ ቤሎን እስከሚያይ ድረስ እንዲሁም ደግሞ ከሌላ ወንድ ጋር ሆና ማለት ነው አብራ ሆና እስከሚያይ ድረስ መጠበቅ የለባትም። እሷ እውነቱን መናገር ቢያንስ አለባት። እንዲሁም ደግሞ ራሷ ኤልሹ ትነግረዋለች፣ እውነቱን ለቤሎ ታስረዳዋለች ብላ መጠበቅ የለባትም። ራሷ ፍርጥርጥ አድርጋ ለእህቱ ብላና እንደዚህ አድርጌ እንዳለቻት እሷም እያስመሰለች እንዳለች ያለውን ነገር በግልጽ ራሷ ማለት ነው መናገር ነበረባት። ምክንያቱም እሷ ትንሽ ልጅ አይደለችም፣ ፍቅር ጀምራለች። የጀመረችው ደግሞ ጨዋታ አይደለም። ስለዚህ ከቤሎን ጋር ያለው ነገር በቀላሉ ነገር እንግዲህ አዶኒ ሲለቃት እሷ ቤሎን ጋር ነው መሆን ያለባት አጠቃላይ ማለት ነው። ምን ያክል ለእሷ ብሎ ብዙ ነገር ውስጥ እንደገባ ታውቃለች። ስለዚህ እሷ ደግሞ አሁን ላይ ከጆን ጋር መሆንም መታየትም በፍጹም አልነበረባትም። እያደረገችው ያለው ነገር ከስህተትም በላይ ስህተት ነው ማለት ነው። ስለዚህ ኤልሹ እንደዛ ማድረግ አልነበረባትም ማለት ነው። እና በዛሬው ፓርት ላይ ራሱ ከጆን ጋር አብራ ስትዝናና ወይንም ደግሞ አብረው ቁጭ ብለው እያሉ እንግዲህ ማን አይቷል? ቤሎን አይቷል ማለት ነው። ቤሎን አሁን ላይ ተስፋ እየቆረጠ መጥቷል። ምክንያቱም በቃ ካልወደደችኝ ካላፈቀረችኝ ከዛ ሰው መራቅ ነው። ስለዚህ እሷ ወዳ ፈቅዳ ከሌላ ጋር ከሄደች ምንም ማድረግ አይቻልም በማለት በመናደድና ውስጡን በመቃጠል ማለት ነው እሷ ሳትፈልገኝ ለምንድን ነው እኔ የምከተላት እያለ እንዲሁም ደግሞ ክላሷ ውስጥ ለመግባት በጣም እየታገለ ነበር። ለምንድን ነው አርፋ ማትቀመጥ እያለ ራሱንም እየወቀሰ ይገኛል ማለት ነው። እና ኤልሹ በነገራችን ላይ አሁን ላይ ማለት ነው ኑኑንም እየተበቀለቻት ነው። ምንም አላረገቻትም በእርግጥ ኑኑ ኤልሹን ምንም አላረገቻትም። ግን ደግሞ ኤልሹ አሁን ላይ ማለት ነው በጣም የተቀየረች እና ጥሩ ሀሳቢ በመምሰል ያው ኑኑን እየተበቀለቻት ወይንም ደግሞ ኑኑ ምንም ነገር እንዳይኖራት እያደረገቻት ነው ማለት ነው። ያው ኤልሹ ስለምትቀና፣ ስለዚህ ከጆን ጋር እንደሚገናኙ ታውቃለች። እንዲሁም ደግሞ አብሮ ማለት ነው እንዲያያት ስለፈለገች ማንን አምጥተዋለች? ራሱ አዶኒን ጋር አብረው እንግዲህ ኑኑና ጆን በሚገኙበት ቦታ አዶኒን ይዘው መታለች። አዶኒ ፊት ለፊት ኑኑ ከጆን ጋር እንድትታይ አድርጋለች ማለት ነው። እና ጆን እንዲጠላትና እንዲሁም ደግሞ ከሌላ ሰው ጋር እንደሆነች እንዲያቅ ነው ያደረገችው ማለት ነው። እና አለባበሷ ምኗም በቃ ሁሉን ለመምሰል እየሞከረች ነው። ይህን ነገር ማድረግ የፈለገችው ደግሞ ያው አዶኒ እንዲወዳት እንዲያፈቅራት ነው። ከዚህ በፊት እንግዲህ ያው ልክ እንደሷ መልካምና ጥሩ ሴት እንድትሆኝ እፈልጋለሁ፣ ጸባይሽ ለሰዎች አሳቢ ቅን እንድትሆኝ ነው የምፈልገው በማለት እንግዲህ ከዚህ በፊት ማለት ነው አዶኒ እንደተናገራት
ዛሬ ምንድን ነው ይህ አለባበስ እኮ ከአንቺ ጋር አይሄድም ብሎ ጠይቋት ነበረ። እንዲህ ለምንድን ነው የማይሄደው እኔ ከማን አንሳለሁ እያለች እንግዲህ ስትናገር ነበር ማለት ነው። እና እሷ በጣም መልካም ልብና ጥሩ ለመሆን እየጣረች ትገኛለች። እና ይህን ነገር ለማድረግ ደግሞ አንተ የምትፈልገው እንደዚህ አይነት ሴት አይደለች ወይ በማለትም ጠይቀዋለች። እና እንደዚያ ነው ስላልኩሽ ነው እንዴ እንደዚህ የምታደርጊው? ለማንኛውም በጣም ነው ያማረብሽ በማለት እንግዲህ እንትን ብሏታል ማለት ነው። ሲያደንቃት ነበር እና በዚህ ምክንያት ደግሞ እሷ በጣም ነበር ደስ ያላት ማለት ነው። እና ኑኑን ለመሆንና ኑኑን ለመምሰል ምንም ነገር አያቅተኝም፣ አንተን ለመውደድ አንተን ከማፍቀር ይህንን ከሆነ ይህንን ነገር ደግሞ በደንብ አደርገዋለሁ ብላ እንግዲህ አስባ ቆርጣ ነው እየተነሳችበት ማለት ነው። ስለዚህ ከጊዜ በኋላ በእርግጠኝነት አዶኒን በእጇ የምታስገባው ይሆናል ኤልሹ ማለት ነው። በነገራችን ላይ ኤልሹ ጸባዩዋ ቢቀየር እንደዚህ ማስመሰል ብቻ አይደለም፣ ሙሉ ጸባዩዋ ተቀይሮ ለሰው አሳቢና ለሰው ተቆርቋሪ በቃ ክፉ ባታስብ ራሱ በቂ ነበር ማለት ነው። ልክ እንደ ኑኑ ሙሉ ጸባዩን ራሱ ብትወስድ እጅግ በጣም ደስ ይል ነበር። ግን ደግሞ ከአዶኒ ፊት በማስመሰል እንጂ እሷ አሁንም አልተቀየረችም። እንዳልተቀየረች ደግሞ የምናየው ምን ላይ ነው? ያው ከጆን ላይ የምታደርገውና እንዲሁም ደግሞ ኑኑን እንደዚህ አድርጌ እያለች እንግዲህ በጆን ላይ ማለት ነው የምታደርገው ግፍ ስላለ ማለት ነው። እና አሁን ላይ እንግዲህ ጆን ኑኑን በጣም እንትን እያላት ነው። ለምንድን ነው ከኔ ጋር የምትሆኙ? ካልወደድሽኝ ካላፈቀርሽኝ ለምንድን ነው ከኔ ጋር ጊዜሽን የምታቃጥዩ? እያለ ደግሞ ደጋግሞ እየጠየቃት ነው ማለት ነው። እሷ ደግሞ እንደማትወደው እንደማታፈቅረው እንዲሁም ደግሞ ከሱ ጋርም ዝም ብላ አብረው እንደምትሆን ነው እየተናገረች። በንዴት ነው በነገራችን ላይ ሁሉን ነገር የምትመልስለት። ስልክም ስታወረው እንደዚሁ በንዴት እየተነጫነጨች ነው። ሲቀጥል ደግሞ አብረው ሲሆኑ የት እንሂድ ምናምን ነገር ብሎ እንኳን ሲጠይቃት እንደፈለክ ትለዋለች፣ ታመነጫጭቀዋለች። በቃ ስለምጠለው ማለት ነው፣ ስለማትወደው እንዲሁም ደግሞ ለተንኮል ስለቀረበችው ማለት ነው። እና ጆን አሁን ላይ ግራ እየተጋባ መጥቷል። ምንድን ነው እንደዚህ በጣም ጸባይሽ ግራ የሚያጋባ ጸባይ ነው ያለሽ፣ ምንድን ነው እንደዚህ የምትሆኙ? አንዴ ጥሩ ትሆኛለሽ፣ አንዴ ደግሞ ተመልሰሽ በጣም መጥፎ ትሆኛለሽ እያለ በጣም ግራ እየተጋባ ይገኛል ማለት ነው። እና አሁን ላይ በእርግጠኝነት ቀስ ብሎ ሁኔታውን የሚደርስበት ይሆናል። ሁኔታውን ከደረሰና እውነታው ከሆነ በነገራችን ላይ ኑኑንም ዝም አይላትም፣ እንደዚሁ ኤልሹንም ዝም አይላትም ማለት ነው። ጆን እንግዲህ ኤልሹን ከልቡ ወዷ አፍቅሯት ነበረ፣ ግን እሷ ነበር ስትጫወትበት የነበረችው ማለት ነው። ስለዚህ አሁን ላይ ለምን መበቀል እንደፈለገች ሊገባኝ አልቻለም። የተጫወተችበት እንዲሁም ደግሞ የዋሸችው እንዲሁም ራሷ ኤልሹ ነበረች። ስለዚህ ያው ጆንን እንደዚህ ማድረግ ወይንም ደግሞ በእንደዚህ አይነት ነገሮች መፈተን አልነበረባትም ማለት ነው። ያው እሱ ለምንድን ነው አልፈልግም የሚለው? ሂጅ ከዚህ ለምን ይለኛል? ወይንም ደግሞ ቤተሰብን ትቼ ከእሱ ጋር ሲሄድ እሱን መቀበል ነበረበት፣ ለምን አልተቀበለኝም የሚለውን ሀሳብ ብቻ በነገራችን ላይ ያ ነገር ከእሱ ይልቅ ለእሷ በጣም ጠቃሚ ነው። አንዴ ከቤተሰብ ከወጣ ለመመለስ ራሱ በጣም ከባድ ነው ማለት ነው። ስለዚህ ቤተሰብ ጋር መሆን ከምንም በላይ የበለጠ ነገር ነው ማለት ነው። እና በዚያን ሰዓት ብትወጣ ሴት ልጅ ነች፣ ብዙ ነገሮች ይገጥሟታል። አስቸጋሪ ነው የሚሆነው ማለት ነው። ወንድ ልጅ እንኳን እንደፈለገ መሆን ይችላል። ግን ለሴት ልጅ ደግሞ ገና ከቤተሰብ ወጥታ ያው እሷ ቀበጧ ሁሉም ነገር በቤተሰብ የሚደረግላት አይደለም። እንዲሁም ራሳቸው ጠንካራ ሆነው ለሚሰሩ ሴቶች ራሱ ውጩ እጅግ በጣም ከባድ ስለሆነ ማለት ነው። እና እንድትመለስና እንዲሁም ደግሞ ጆን እንደማይቀበላት ሲነግራት ያን ነገር ደግሞ እያዘዘው ማን ነው? ራሱ አዶኒ ነው ማለት ነው። አዶኒ ደግሞ ለምንድን ነው ይሄን ነገር ያደረገው? ለእሷ የሚጠቅማትን ነገር ነው ያደረገው ማለት ነው። እና አንተ እንደዚህ ብትላት አልቀበልም፣ ከኔ ጋር አትሆኝም ካልካት እሷ በእርግጠኝነት ከቤተሰብ ጋር ትሆናለች የሚለው ሀሳብ ስላለው ነው ማለት ነው። እና ለእሷ ስላሰበና ለእሷ ጥሩ ነገር ነው ያደረገው። ግን እሷ አሁን በበቀል መታለች ማለት ነው። ጆን ይህን ሁሉ ነገር ሲያቅ እነሱ የተጫወቱበት እንደሆነ ሲያቅ እጅግ በጣም ጸባዩ የሚቀየርና መጥፎ ሰው ነው የሚሆነው ብዬ ነው የማስበው። እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል የሚለውን ሁላችንም አብረን በጉጉት እንጠብቃለን። አሁንም እንግዲህ ጥቅም ነገር አሳስቶት እውነት እንግዲህ ከወይዘሮ ሄለን ጋር ይቆማል ወይንስ ደግሞ
ከኑኑ ጋር ቆሞ እውነቱን ማለት ነው እሷ እንዳልሰረቀች እና እንዲሁም ደግሞ እንደዚህ በል ብላይ ነው ብሎ ስለ ወይዘሮ ሄለን ይናገራል የሚለው ነገር እንግዲህ ሁላችንም አጓጊ ፓርት ነው የሚሆነው። በእርግጠኝነት ጆን የተባለውን ነገር በደንብ ይሰራል፣ ግን ደግሞ ኑኑ በጣም ትጠለዋለች። ከዛ በኋላ እሷን የሚያገኛትና የሚያየት አይሆንም። በነገራችን ላይ በጣም ስለሚወዳት ስለሚያፈቅራት ምናልባትም ደግሞ ከኑኑ ጎን ሊቆምም ይችላል ብዬ አስባለሁኝ። ከዚህ ውርደት ሊያወጣት ይችላል በእርግጠኝነት። ግን ደግሞ እንደ ወይዘሮ ሄለን እንደፈለገችው ከተናገረ ግን በጣም ነው ከባድ የሚሆነው። ምክንያቱም ቤሎንም ሁሉም አጠቃላይም በቃ አሁን ኑኑ በጣም መጥፎ ልጅ እንደሆነች እና በፊት ጨዋ እየተባለች ነበር። አሁን ላይ ከጆን ጋር በምትታይበት ከወንድ ጋር በጣም እየታየችበት ስለሆነ በዚያ ነገር እውነትም ልጅቷ ባልጋለች ወይንም ደግሞ ሌባ ሆናለች ብለውም ደግሞ ሊያስቡ ይችላሉ፣ ቤተሰብ ማለት ነው። ብቻ ግን በዚህ ምክንያት አይንዬም እጅግ በጣም ትከፋለች ማለት ነው። ይሄ ወርቅ ጠፋ፣ እንደዚህ ተሰረቀ፣ እንደዚህ ሆነ ምናምን የሚባለው ነገር ቤት ውስጥ በጣም እየበዛ ነው። እንግዲህ በባለፈው ፓርትም ኑኑም ተብላ ነበረ። ሲቀጥል ደግሞ መሲም ራሱ እንደዚህ አይነቱ ወርቅ ጠፍቶኛል ምናምን እያለች ወይዘሮ ሄለንም እየቀወጠችው ነበር ማለት ነው። የቴዲ ስጦታ ከመሲ እጅ ወደ ወይዘሮ ሄለን በገባ ሰዓት ማለት ነው። እና ብዙ ነገሮች እንትን እያለ ስለሆነ አሁን ላይ ደግሞ መሲ ከዚህ ቤተሰብ እንደዚህ ሆነ ከሚባል ወተን መቼ ነው የራሳችን ህይወት የምንኖረው በማለት እንግዲህ በጣም እያሰበች ትገኛለች። በነገራችን ላይ ቴዲ እንደዚህ አድርግ በይኝ እኔ አደርግልሻለሁ በማለት በጣም ብዙ ነገር እየጠየቃት ነበር። ለቤተሰቦቿም ሆነ ለምንም ለብቻቸው የሚኖሩበትን አጋጣሚ ማለት ነው። በቃ እንደዚህ አድርግልኝ፣ ከዛ ቤት እወጣለሁ፣ ቤተሰቦችን ይዤ መኖር እፈልጋለሁ ብትል ማለት ነው በእርግጠኝነት ያው ቴዲ የሚያደርገው ይሆናል ብዬ አስባለሁ። ግን ደግሞ መሲ ምን ብላለች? አሁን ወቅቱ አይደለም ብላ እንግዲህ ሀሳቡ እንዲቆይ አደርጋለች ማለት ነው። እና አብረን እንኖር ራሱ እስከ ማለት ድረስ ደርሷል ማለት ነው ቴዲ። እና ምንም ነገር እሷን እንድትፈሪያትና ከእሷ ጋር እንድትሸማቀቂ በፍጹም አልፈልግም እያለ ስለ መሲ እንግዲህ ሲናገር ነበር ማለት ነው። እና ቀጣይ ፓርት እንግዲህ አብረን የምናየው ይሆናል። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛሌ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።